አንጋፋው አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለይታለች። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ነው ከዚህ ዓለም የተለየችው። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። ከዚህ በተጨማሪም የበርካታ ሙያዎች ባለቤትም እንደሆነች ይነገራል። ገና በወጣትነቷ አክሮባቲስት እንደዚሁም በስፖርቱ በሩጫውና በእግር ኳስም ጭምር የምትሳተፍ አርቲስት እንደነበረች ታሪኳ ያስረዳል። ሀገር ፍቅር ቲያትር ቤትም እንድትቀጠር ያደረጋት የብዙ ሙያዎች ባለቤት መሆኗ ጭምር ነው። እንደገባችም እንግዲህ ሀገር ፍቅር ቲያትር ቤት በውዝዋዜ ነበረ የተቀጠረችው። ከዛ በኋላ እንግዲህ በብዙ ስራዎች ላይ የተሳተፈች ቲያትር ቤቱን እንደዚሁም ሀገሯን ስታገለግል ኖራለች ማለት ነው። ከሰራችባቸው ቲያትሮች መካከል ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት እድፍ፣ የፕላስቲክ ህንፃ፣ ረመጥ የመሳሰሉት ይገኙበታል። እንደዚሁም በፊልሞች ላይ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ የሚጠቀሱ ናቸው። ፍሬህይወት ስራዋን የጀመረችው እንግዲህ ቀደም ብዬ እንዳልኳችሁ በሀገር ፍቅር ቲያትር ቤት ነው፣ በውዝዋዜና ዳንስ ማለት ነው። የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም እንግዲህ በርካታ ፊልሞች ላይ የሙዚቃ ቪዲዮዎች ላይም እንደዚሁ ሰርታለች ማለት ነው። ለቤተሰቦቿ፣ ለወዳጆቿ እንደዚሁም ለመላው የኪነ ጥበብ ቤተሰብ መጽናናትን እንመኛለን። ስለ አሟሟቷ እንግዲህ ብዙ ሰዎች እንደሚሉት በድንገት ነው የሞተችው ነው እየተባለ ያለው። ከዚህ በፊት ምን ያህል ጊዜ እንደቆየችም ታማ የወጣ መረጃም አልነበረም። ድንገት ነው መሞቷን የሰማነውና ይህ በጣም የሚያሳዝን ነገር ነው። እንግዲህ አርቲስቷ በተለይ ኮሜዲ ነክ በሆኑ ስራዎቿ ጭምር ብዙዎች ያውቋታል ብለን እናስባለን። አንጋፋ የሆኑ እንግዲህ እንደሱ አይነት በርካታ አርቲስቶች የት እንዳሉ በምን ሁኔታ ላይ እንዳሉ ጭምር እንግዲህ ሳናቅ እንደዚሁ መሞታቸውን መታመማቸውን በድንገት እንሰማለን ማለት ነው። ይሄ በጣም የሚያሳዝን ነገር ነው። ውለታቸውን እንግዲህ መዘንጋት የለብንም። እንደ ሀገር ያስተማሩት ትምህርት የመከሩት ምክር ቀላል ነገር አይደለምና በተለይ ቀደም ሲል በቲያትር ቤቶች ተቀጥረው የሚሰሩ አርቲስቶች የሚያገኙት ጥቅም በጣም አናሳ በመሆኑ ራስን ለማስተዳደር ጭምር እንደሚቸገሩ እንግዲህ ተመልክተናል። ባለፈው ጊዜያት እንግዲህ አርቲስቶች በአርቱ ብዙ ተጠቅመዋል ማለት አይቻልም። አሁን እንግዲህ ወደ ሶሻል ሚዲያ ላይም በተለያዩ ስራዎችም እንደዚሁ ብዙ ጥቅምን የሚያስገኙ ነገሮች ስላሉ እነሱ ላይ እየተሳተፉ ራሳቸውን ከአርቱም በተጨማሪ እንደሚደጉሙ ይታወቃል። ስለዚህ ቀደም ሲል ለሀገራቸው ለወገናቸው ሲያገለግሉ የነበሩ አርቲስቶችን ሲሞቱና ሲታመሙ ብቻ ሳይሆን እንግዲህ በቁም የት እንዳሉና በምን ሁኔታ ላይ እንዳሉ መንግስትም ህዝብም ወዴት ናችሁ ቢላቸው መልካም ነው ብለን እናስባለን። እንግዲህ ለሀገር ያበረከቱት አስተዋጽኦ ቀላል አይደለምና እንደ አንድ ትልቅ አርበኛ መታየት ያለባቸው በስርዓት መጦር ያለባቸው ሰዎች ናቸው ብለን እናስባለን። ፈጣሪ የአርቲስት ፍሬህይወት ነፍስን በሰላም ያሳርፍልን። ለመላው ቤተሰቦቿና አድናቂዎቿ እንደዚሁ መጽናናትን ይስጥልን እንላለን። መልካም ቆይታ